ሸነፈችሽ የሆነ በቃ አብርሃምን የወሰደችብሽ ምናምን ነው የሚመስልሽ። ክብር የሚባል ነገር አለ፣ ሴትነት የሚባል ነገር አለ። የፈለግሽው ከአብርሃም ጋር 10 ለመጋደም የሆነ ነገር ለመሆን ምናምን አይደለም አይደለ? መቼም የሆነ ባል ይሆነኛል ትዳር ይሆነኛል ነው አይደለ? ታዲያ እንደዚህ አይነት የተከበረ ህይወት ውስጥ መግባት ፈልገሽ ከሆነ ከማያከብርሽ ለአንቺ ምንም ቦታ ከሌለው ሰው ጋር ደጋግሞ ሴት በላይሽ ላይ ከሚደርብብሽ ወንድ ጋር እንዴት ነው አብረሽ የምትሆኝ? ሩታ አርግዛለት ወልዳለት እኮ ያ ሁሉ ጊዜ አብራ ሆና ይህንን ያክል ፋት አልሰጠችውም፣ ወይም ደግሞ የሆነ እንደዚህ አልተቀለሰለሰችለት። የእሷን ያክል እንኳን ለምንድን ነው መሆን ያቃተሽ አንቺ? እሷ እኮ ክብር በልጦባት እኮ ነው። ሳታፈቅረው ቀርታ እኮ አይደለም፣ እርጉዝ ነበረች እኮ። እንድትለማመጠው ሊያደርጋት የሚችል ብዙ ነገር እኮ ብዙ ምክንያቶች ነበራት እኮ። ብዙ ነገሮችን የተወችለት ባሏ ነው እኮ። ግን ከክብር ስለማይበልጥ ዛሬ ዝም ያለችው ባሏ ነገ ከዛ የከፋ ነገር ሊያደርግ እንደሚችል ታውቃለች። ነገ ሊደበድባት ይችላል። ነገ ብዙ ነገር ሊያደርጋት ይችላል። በጣም ብዙ አቢዩዝ ሊያደርስባት ይችላል። ይህንን ስለምታውቅ ዛሬ ዝም የተባለ ሰውዬ በእንቁላሉ ጊዜ የሚባለው ለዛ አይደል? ዛሬ በትንሹ ያላስቆምሽው ሰው ነገ አጠገቤ ሴት አምጥቶ ሊያስተኛ ይችላል። የአንቺ ዕጣ ፈንታ ከዛ አያመልጥም። በነገራችን ላይ ቆራጥነትሽን፣ በክብርሽ የማትደራደሪ ሴት መሆንሽን፣ ተራ ሴት አለመሆንሽን ማሳየት ሲጠበቅብሽ የሆነ ሄደሽን ከፍ እንዲመለጣጠፍ እስከ መች ነው አንቺ ቆራጥ የሆነ የአቋም ሰው የምትሆኚው? ሄርሜላ እኔ እኮ የምጫነሽ እኮ በቃ ይህ ነገር ስለማይሆንሽ እኮ ነው። ከዚህ ነገር ውስጥ እንድትወጪ ስለፈለኩኝ ነው። በነገራችን ላይ እንደዚህ ምቆጣሽ፣ እንደዚህ ምናገርሽ ነገ እንደምታመሰግኝኝ አውቃለሁ። ነገ ሲቆጡኝ ወይም ሲሰድቡኝ የነበሩ ሰዎች እውነታቸውን ነበር ታያለሽ። በቀደምም ሲነገረኝ ስመከር አልሰማ ብዬ ብለሻል። ከዚህ የባሰ ነገር ደግሞ ያጋጥመሻል። አሁንም ክብርሽን የማታስጠብቂ ከሆነ እንኳን ስንቴ የሞከሩትን ሙከራ ዱቄት ነው የምታደርግባችሁ። በቃ ቀብረር ብላ ነው የምትመጣው፣ ዝንጥ ብላ ነው የምትመጣው። ሲጀመር ይኸውላችሁ ሴቶች ባሎች እንደዚህ የሚያናድድ እንደዚህ የሚያስቀይማችሁ ባል ምናምን ካለ ባሎቻችሁ ፊት፣ ባሎቻችሁ ዘመድ ፊት፣ የባሎቻችሁ ጓደኛ ፊት ፕላስ ደግሞ እንደዚህ የሚዝረከረክ ምናልባት ባል ካላችሁ ደግሞ ውሽማዎቻቸው ፊት ምናምን ተሳስታችሁ ራሳችሁን ጥላችሁ እንዳትሄዱ። ተሳስታችሁ ሺቲ የሚባል ልብስ እንዳለብሱ ተሳስታችሁ ምናልባት ለሙቀት ምናምን ከሆነ ልበሱ። ዝንጥ ያለ ሺቲ ያለ ይሄ በዚህ የተቀደደ የሆነ እንዳትለብሱ ተሳስታችሁ። በተለይ ባላንጣችሁ ፊት ራሳችሁን ተሳስታችሁ እንዳትሉ። በቃ ቅብርር ያለች ልጅችን ነው ያየሁት እኔ። በቃ በነ ሩታ ፊት፣ በነ ሄርሜላ ፊት፣ በነ ፍቅር ፊት ተሳስታ ራሷን ዝቅ አድርጋ አይታችሁ ታውቃላችሁ? የለም ቀብራሪት ብለናታል። ምክንያቱም እኔ አንቺ እንድትጠይኝ አልፈልግም። ኖሩ እንዳልሆነ በደንብ ያስታውቃል። እሱ ግልጽ የሆነ ነገር ነው በነገራችን ላይ። ምክንያቱም ሚስቱ የሆነችው ልጅ ያረገዘችለት ሩታ እንኳን እንደዚህ ሴት ደርቦባ ከሴት ጋር ተኝቶ ምናምን እኮ አይደለም። በቃ ትንሽዬ ሴት መጣ የማይሆን ንግግር በመናገሯ ከእሱ ጋር የነበራት የድሮ ሪሌሽን ምናምን መጣ ማውራቷ፣ እሱ ዝም ማለቱ ብቻ ሩታን እንዴት ነብር እንዳደረጋት አይታችኋል። ትክክለኛ ሴት ማለት ይችላል። ዛሬ ፊት የሰጠነው ዛሬ ዝም ያልነው ሰው ነው ነገ ህይወታችንን ወደማይሆን ነገር ውስጥ የሚከትብን። ትዳር ደግሞ በጣም ትኩረት የሚፈልግ ኤፍሬም ጀግና ነው። ከተበዳይ ጋር የቆመ ጀግና፣ ከሴት ጀግና እህቱ ጋር የቆመ ታላቅ ሰው ነው ኤፍሬም ማለት። ነዋይ ያላታለለው ስጋ ወንድሜ ነው ብሎ ለወንድሙ ከሌላ ያልሰጠ ለእውነት የቆመ ኤፍሬም ነው። ሁላችሁም ስ እዚህ ጋር ኤፍሬም ይችላል በል። ኤፍሬም ይለያል። የሩታ መከታ የሩታ ብቻ አይደለም። ኤፍሬም ሲከራከር የነበረው ለሴቶች ይገባዋል ወይ ሲጀመር የምር ደብሮሽ ቢሆን ኖሮ ይህን ፎቶ እዚህ ጋር ባለጠፍሽ ነበረ፣ ቤትሽ ላይ ያለውን ፎቶ። አሁን የአብርሃም ያንተም ነገር እየበቃት ነው፣ እኛም ከአቅማችን በላይ ሆኗል። በጣም መረረ ነው ያንተ ነገር። በየሄድክበት መሰደብ፣ በየሄድክበት መልከስከስ ለሄርሜ ተገቢ አይደለም። እንደዛ ልክ ነገር መልከስከስ ብቻ። አንተ ወንድሟ አይደለ እንዴ? ሲጀመር ቀርቅጣ ታስጣውም እንዴ ከቤት? ወንድሟ አይደለ እንዴ? ያኛ ወንድሟ እየመጣ ይቅርታ ተጠያይቁ ምናምን ይቅርታ ተባባሉ ይላል። አንተ ደግሞ ወንድሟ አይደለ? ወንድሟ ከሆንክ ሲጀመር ለምን ቀና ብሎም አጠገቧን ይደርስ ለምን ትፈቅድለታለህ? እንደ ወንድም አስከብሯት እንጂ። ወንድሞች ምንድን ነው ቆይ ችግራችሁ? ለምንጠቀማችሁ ቃላቶች ማለት አሁን ለሄርሜላ ለሩታ ነው የሚያሳየው። ሩታ ሴን ቪዲዮ ብታይ አንቺስ ብታይ መቼም አብረው አድረው ራቁቱን ታውቁታላችሁ። አንቺም እሱን ራቁቱን ታውቁታላችሁ። ሰውየው በየሄደበት ነው ሱሪ የሚያወልቀው፣ በየሄደበት ነው የሚልከሰከሰው። ማንም ነው ሁለታችሁም ነው ገላው የምታውቁት። አዲስ ገላ አይደለም የሚያሳያችሁ ነው ወይስ ሌላ የጨመረችለት ነገር አለ ነው ወይስ ወይ ምናልባት የራሷን ገላ ብትሰብ አይታችሁ ስለማታውቁ የሷን ገላ ሊገርማችሁ ሊደንቃችሁ ይችላል። ግን የአብርሃምን ገላ አንቺም ሩታም ታውቁታላችሁ። ለእናንተ ያንን ቪዲዮ ማሳየቱ ምን ይጠቅመዋል? አብርሃም
ምን ትባላለች? የአብርሃም ታላቅ እህት፣ የቤቱ ታላቅ እህት ቡዜ ናት። ሌላ ማንም አለችም። አዞረሽ ነገሩን ሩታ ላይ ማድረግ የፈለግሽው ቡዜ ናት። ምቀኝነት፣ ተንኮል፣ ሸር ምናምን በቃ ያንቺ የመጀመሪያ የተመረቅሽበት ዲግሪሽን ያዝሽው በዛ ነው። ከአንቺም ጋር ከሄርሜላም ጋር መሆን አልፈልግም ብሎ ተከትሏት ሄዶ እኮ አሳይቶናል። አሁን ላይ ምን ይፈጠር ነው? እቺ ልጅ ማስጨነቁ ምን ይፈጠር ነው? ምን ይሁን? አብርሃም አያደርግም ነው? አብርሃም ጨዋ ነው? አብርሃም ጨዋ ልጅ ነው። ቤት ልጅ ነው። ቤት ያሳደገው ለድቁና ለቅስናና ለፕስትርና የምንፈልገው ሰው ነው። ለነብይነት የምንፈልገው ሰው ነው። አይነት ሰው አይደለም አብርሃም ከዚህ በፊት ከፍቅር ጋር ሄዶ እኮ አሳይቶናል አይደል እንዴ? አብርሃም ጨዋ ነው እያላችሁን ነው? ከአንዴም 2-3 እኮ ጥሎ ሄዶ ከሄርሜላ ጋር ሄዶ አይተናል። ከፍቅር ጋር ሄዶ አይተናል። አሁን ድጋሚ ነው ከፍቅር ጋር አይደል እንዴ? ያልጨረስነው ኬዝ አለ ብለው የጀመሩትን ነገር ነበረ። እሱ ሊጨርስ ነው ሄደው። እሱን ከጨረሰ በኋላ ምን አርጊ ብላችሁ ነው እቺ ልጅ የምታስጨንቋት? ምን ትሁንላችሁ ከዚህ በላይ? ባሏን አታ፣ ህይወቷን፣ ትዳሯን አታ፣ ልጇን አርፋ እንዳታሳድግ የምትፈልጉት ነገር እኛ አይገባን። ከዚች ልጅ ራስ ላይ ውረዱ ነው በቃ። ነገሮች ከፍቅር ጋር ተመካክረሽ የእውነት ፎቶ ይዛብህ ከሆነ እስቲ ልመንክ። እሺ እውነት ፎቶ የሚችል ሰው ነው በነገራችን ላይ ሚስት መሆን ያለብሽ እንጂ እንደዚህ እየቀለደብሽ እንደፈለገ ለሚሆንብሽ ለአንቺ ክብር እንዲህ ቅንጣት ያክል ከማይጨነቅ ሰው ጋር ትዳር ግቢ ወይም ሪሌሽን ውስጥ ፍቅር ውስጥ ግቢ የሚልሽ የለም። ግዴታ አይደለም። ከአንዳንድ ሪሌሽን እና ትዳር ብቸኝነት በምንጣህሙ ምን እዳ አለባቸው? እኔ እኮ ግራ እየገባኝ ያለው ይሄ ነው። እኔ ለአብርሃም ለአደለም ለሄርሜላ ለሩታ እንኳን የሚሆን ሰው እኮ አይደለም። እስኪ እኔ ንገሩኝ፣ እስኪ ምኑ ነው እስኪ አብርሃም ለአንዲት ሴት ባል መሆን ይችላል የሚያስብል ኳሊቲው ምንድን ነው? እስኪ ንገሩኝ። እንዲህ ነው እንዴ ወንድ ልጅ ፍቅረኛ የሚሆነው? እንዲህ ነው እንዴ ወንድ ልጅ ለሴት ባል የሚሆነው? እንደዚህ የሆነ ነገሮችን አድርጋኛለች። እኔ ራሴን በማውቀው አንድ ቤት አይደለም ከሰው ጋር የሆንኩት ብለህ ማንም እንዲቀድ ብለህ ትፈቅዳለህ? የእውነት እንደዚህ አይነት ነገር ተፈጥሮ ከሆነ ለምን አንገትን ትደፋለህ? የመጣው ሴት ሁሉ አንተ አንገት ማስደፋት መቻል አለበት? ለምን ቆፍጠን አትልም? አብርሃም ምኑን ቆፍጠን ይበል እንዴ? እምቢ ማለት እየቻለ አልፈልግም ብሎ መግፋት እየቻለ ሄዶ በቃ ታብታብ አድርጌ ምናምን ነገር ማንም አያውቅብኝም ምናምን ብሎ እሱ ያችን የስጋውን ደስታ አስፈጽሞ ላሽ ሊል ነበረ። ነገርየው ግን ወጥመድ ነበረ። ፍላጎቱ እኮ ነው። አሁንም ወጥመድ እኮ ተዘጋጅቶለት ምናምን እኮ አይደለም። ፍላጎቱ እኮ ነው። እድሌ ልጠቀም ብሎ እኮ ነው። በቃ የሆነ አረካባይነቱ ነው። እንግዲህ ብዙ ነገር ብንል ደስ ይለናል፣ ግን ምን ተናግረን ምንም ያመጣነው ነገር የለም። ግን በቃ የራሱ ችግር እንጂ የፍቅር እሱን ለማጥመድ ያደረገችው ምናምን ነገር አይደለም። እሱን ለማጥመድ እንኳን ፍቅር አድርጋ ቢሆን ፍላጎቱን አቀርባለት ነው። በነገራችን ላይ ሁሌም አሸናፊ ነች ሩታ። ምንም ብታደርግ ያምርባታል። ምንም አለ አቋም በቃ አለ። አሁን እኔ አንድ ነገር ልንገራችሁ። እንቁራሪት ዝሆንን አክላለሁ ብላ ጠጥታ በልታ ተነፋፍታ አብጣ ፈንድታ ሞተች ይባላል። እናንተም ብትሆኑ ከሩታ በስተጀርባ የቆማችሁ ሩታን መምሰል እንጂ መሆን አትችሉም። በስተመጨረሻ የእንቁራሪቷ ታሪክ እናንተ ጋር እንዳይደገም፣ እናንተ ጋር የዚች እንቁራሪት ታሪክ እንዳይደገምባችሁ ሩታን ለመሆን እንደ እንቁራሪቷ ዝሆንን ለማከል ብላ እንደበላችሁና እንደጠጣችሁ መሆን እችላለሁ ብላ እንቁራሪቷ በስተመጨረሻ እንዳላማረውላ እናንተም ሩታን ለመሆን በጣላችሁ ቁጥር የእንቁራሪቷ ታሪክ እንዳይደገምባችሁ። ሩታ መሆን አይቻልም። እዚህ ምድር ላይ አንድ ሩታ ብቻ ነች። እሷም እቺው ጀግናዋ ሩታ፣ የሚዲያዋ ድምቀቷ ሩታ፣ አሸናፊዋ ሩታ፣ አትበገሪዋ ሩታ፣ ቁንጅት ያለችዋ ሩታ አንድ ብቻ ነው ያለችው። እሷም መሆን አትችሉም፣ መምሰል እንጂ በቃ። ይህ ሲያቅታችሁ ያለችውን ሩታ ጠምዞ ለመጣል ጥረት ማድረጉ በቂ አይደለም እና ስለዚህ ተዋት እባካችሁ።